በዛሬው የቅዳሜ ገበያ ፕሮግራሜ ደግሞ በስካይላይት ሆቴል ላይ ተገኘው። አንድ ስራ ለመስራት ታማኝነት ነው የመጀመሪያው። የሚነሱ አለመግባባቶች ከፍርድ ቤት ውጪ ባለ ስርዓት እንዴት በስተንገዶ ያገኛል? ከችግሩ አኳያ ግን ሌሊትና ቀን እየሰራን ብዙ ውጤት አምጥተናል። አንደኛው ለአልሚ ምቹ ሁኔታዎችን መፍጠር ነው። 78 ዓመታትን ያስቆጠረ ቻምበር ነው። ሰላም እንዴት ናችሁ? ፍሬ ነኝ። ይህ ደግሞ ቅዳሜ ገበያ ፕሮግራማችን ነው። በዛሬው የቅዳሜ ገበያ ፕሮግራሜ ደግሞ በስካይላይት ሆቴል ላይ ተገኘሁት። የሪል ስቴት አልሚዎች ማህበር ያዘጋጀውን አንድ ፕሮግራም ለመታደም ነው እዚህ የተገኘሁት። ፕሮግራሙ ምን ይመስላል የሚለውን ወደ እናንተ ማድረስ ይሆናል። አብራችሁ ቆዩ። ተቋቋመ እንግዲህ 78 ዓመታትን ያስቆጠረ ቻምበር ነው። 14 ዲፓርትመንት አለው። ከ14ቱ ዲፓርትመንት አንዱ አርቢትሬሽን ወይም ደግሞ ግልግል ዳኛ የሚባል ነው። ተቋሙ እንደ ተቋም ሁሉም ዲፓርትመንት የተሰጠውን ድርሻና ቦታ አውቆ ይሰራል። አርቢትሬሽን ደግሞ ልክ ፍርድ ቤት ያለ ያህል ዳኞች ተሰይመው ነጋዴና ነጋዴን እያስታረቀ እያግባባ ህገወጡን ወደ ህጋዊ መስመር እንዲገባ የሚያደርግ ትልቅ ራሱን የቻለ አንድ ዲፓርትመንት ነው። የንግዱ ማህበረሰብ ተወካዮች እንደመሆናችን መጠን የሚመጡ ጥያቄዎችን መብትን የሚያስከብር ራሱ አንድ ዲፓርትመንት አለ። መብትን ስናስከብር ደግሞ እናንተ ደግሞ ህጋዊ መሆን መቻል አለባችሁ። ህጋዊ ሆናችሁ ከመጣችሁ ነው ህጉን ተከትላችሁ ሄዳችሁ በደል ከደረሰ ቻምበር ከሚመለከተው ገቢዎች ከሆነ ከገቢዎች፣ ትራንስፖርት ከሆነ ከትራንስፖርት፣ ንግድ ከሆነ ከንግድ ጋር ያሉ ችግሮችን የጋራ አድርጎ ይፈታል። የመግባቢያ ስምምነት ላይ ፊርማዎች ይገኛሉ። በኢትዮጵያ የሪል ስቴት አልሚዎች ማህበር በኩል የማህበሩ ፕሬዚዳንት አቶ አለማየሁ ከተማ፣ በአዲስ አበባ ንግድና ኢንቨስትመንት ማህበራት ምክር ቤት በኩል ፕሬዚዳንት ወይዘሮ ዛራ መሐመድ የስምምነት ሰነዱ ላይ እየፈረሙ ይገኛሉ። ዮሐንስ ወልደ ገብርኤል ይባላል። የአዲስ አበባ ንግድ ምክር ቤት የግልግል ተቋም ዳይሬክተር ነኝ። ዛሬ የተደረገው ስምምነት ፊርማ ዓላማው ምንድን ነው? ዓላማው የአዲስ አበባ ንግድ እና ዘርፍ ማህበራት ምክር ቤት የግልግል ተቋም ከኢትዮጵያ የሪል ስቴት አልሚዎች ማህበር ጋር የማህበሩ አባላት ከገንቢዎች፣ ከአቅራቢዎች፣ ከሸማቾች ወዘተ በሚገባው ውል ላይ የሚነሱ አለመግባባቶች ከፍርድ ቤት ውጪ ባለ ስርዓት እንዴት በስተንገዶ ያገኛል፣ እንዴትስ ደግሞ ተዛማጅ በሆኑ ጉዳዮች ላይ መተባበር እናደርጋለን። ለምሳሌ በአድቮካሲ አሁን የዘርፉ እንደ ንግድ ምክር ቤትም ይሄ ዘርፍ እንዴት ሊፋፋ ይችላል፣ እንዴት ገጽታው ሊለወጥ ይችላል፣ ውሎች እንዴት ወጥ በሆነ መልኩ ሊዘጋጁ ይችላሉ ወዘተ የሚሉትን ጉዳዮች እነኚህን ሁሉ የያዘ ማዕቀፍ ነው የስምምነት ሰነዱ። በዚሁ መሰረት እንዴት አድርገን አብረን እንሰራለን የሚል ነው። እንግዲህ በሪል ስቴቱ ዘርፍ አንዳንድ ችግሮች እናስተውላለን እና ይህን ችግር እንዴት ያዩታል እርስዎ? በርካታ የሪል ስቴት ተዋናዮች ጥሩ ስራ የሰሩ አሉ። አንዳንዶቹ ከአቅማቸው በላይ በሆኑ ጉዳዮች ችግር ውስጥ ገብተው የገቡትን ቃል ኪዳን ሊፈጽሙም ያልቻሉ እውነተኛ አልሚዎች አሉ። መልካም ስራ ተሰርቷል። ትክክለኛ ለውጥም ያመጡ የዘርፉ ተዋናያኖች ቁጥራቸው ብዙ ነው። የዛን ያህል ደግሞ በአየር ላይ የተቋቋሙ አልሚዎች ነን የሚሉ ገንዘብ የሰበሰቡ ምንም ነገር ግን ያላቀረቡ፣ ያልሰጡ፣ ቃል ኪዳናቸውን ያልፈጸሙ የእኛም ተቋም ለብዙዎቹ መስተንገዶ ሰጥቶ በተለይ በዚህ ለተበደሉ ሰዎች እልባት እንዲያገኙ ለማድረግ የተሞከረበት ሁኔታ አለ። የሪል ስቴት ዘርፉ ሁለት አይነት ገጽታ ያለው ግን ይሄ ትልቁን ገጽታ ትልቁን ስዕል
የሚያኮሰው መሆን የለበትም። አሁን በዚህኛው ይሄ መልካሙን አሰራር የበለጠ እንዲጠናከር እንዲፋፋ ለማድረግ የሚያስችል የመግባቢያ ስምምነት ነው ያደረግነው። በጣም ጥሩ። ይሄ ማህበርስ እንዴት ነው ከዚህ በኋላ ይሄን ችግር ይቀርፋል ብለው ያምናሉ? እንግዲህ ማህበሩ አዲስ ነው። ይሄ ማህበር ደግሞ የተፈጠረው የዚህ የሪል ስቴትን የሚገዛ ህግ ከወጣ በኋላ ነው። ኢንፋክት ስለ ማህበሩም የተጠቀሰም ነገር የለም። አልሚዎችን ማህበር እንደሚያደራጁም የሚገልጽ ነገር የለም። እነሱ ይልቅ በሚገነቧቸው ቤቶች ተገልጋይ የሆኑ ሰዎች ማህበር እንዲመሰርቱ ግን የሚያስገድድ ድንጋጌ በህጉ ላይ ተቀምጧል። እንግዲህ አዲስ ነው አዋጁ። መልካም ገጽታም አለው፣ አሉታዊ ገጽታም አለው። ነገር ግን ለመጀመሪያ ጊዜ የዚህ የሪል ስቴት ዘርፉ በትክክለኛ የህግ ማዕቀፍ እንዲሄድ የሚያደርግ ነው። የዚህን እንግዲህ አዋጁን አንዳንድ አሉታዊ የሆኑ ገጽታዎች ወደፊት አይ ቲንክ መስተካከል የሚችሉ ናቸው ተግባር ላይ በሚሆኑበት ጊዜ። በዚህ መልኩ ይንቀሳቀሳል የሚል እምነት ይኖረኛል። ከእናንተ ጋርስ በዋናነት የምትሰሩት ስራ ምንድን ነው የሚሆነው? ቴክኒካል ነው በአብዛኛው። እኛ በመጀመሪያ ደረጃ ድጋፍ ነው የምንሰጠው፣ አገልግሎት ነው የምንሰጠው። ለማን? የማህበሩ አባላት ለሆኑ አልሚዎች በሚገቧቸው የተለያዩ ውሎች ላይ የግልግል እና ሌሎች ከፍርድ ቤት ውጭ የሆኑ የችግሮች መፍቻ ስልቶችን አገልግሎት እንሰጣለን። ሌላው ከውሎቻቸው ጋር በተያያዙ ማህበሩ በሚያስፈልገው ህግ ደግ ከዚህ ከግንባታ ስራ ጋር በተያያዙ ድጋፎችን ሲያስፈልገው በእነኚህ ጉዳዮች ሁሉ እኛ ተገቢውን ድጋፍ ተገቢውን አገልግሎት እንሰጣለን ማለት ነው። በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ እድል ስጦት። እንግዲህ የዚህ የግንባታ ዘርፉ እና በተለይ የሪል ስቴት ዘርፉ ለረጅም ጊዜ የሚቆይ ስራ ነው። ረጅም ጊዜ የሚቆይ በመሆኑ ምክንያት ደግሞ የተለያዩ አለመግባባቶች፣ ቅሬታዎች፣ አለመርካት የሚፈጠሩበት ሁኔታ አለ። እነኚህ ችግሮች በሰለጠኑ ከፍርድ ቤት ውጪ በሆኑ አሰራሮች መፍትሄ መስጠት ይቻላል። የሚደረጉ ውሎች ላይ በግራ ቀኙ የሚደረጉ ውሎች ላይ የዚህ አይነት ድንጋጌ ከተካተተ በየደረጃ የሚከሰቱ ችግሮችን መፍታት እንደሚቻል ለመግለጽ እፈልጋለሁ። ኢትዮጵያ ሪል ስቴት አሶሲዬሽን ከተቋቋመ በዚህ በአጭር ጊዜ ብዙ ነገሮችን ከመንግስት ጋር ሰርቷል። ብዙ ነገሮች መስመር እንዲይዙ እያደረገ ነው። ብዙ በሴክተሩ የተበላሹ ነገሮችን ለማስተካከል ብዙ ጥናቶችን አካሂደናል። ብዙ ነገር ተሰርቷል። መንግስትም በአዋጅ አጽድቆታል። በተግባር እየዋለ ነው። ያንን ቀደም ሲል የነበሩ ከዚህ በኋላ ያለው ችግር አይፈጠርም። ምክንያቱም በመንግስት ገቨርን የሚደረግ ስርዓት ነው ያለው። ቀደም የነበሩ የተገነቡ ብዙ ጊዜ ፈጁ ሳያልቁና ለቤት ባለቤቶች ሳይረከቡ ቆዩ ወይም ገንቢው ሰርቶ ክፍያ ያላገኘባቸውን ነገሮች በአርቢትሬሽን እና በኔጎሽዬሽን ዊን ዊን በሆነ ሲቹዌሽን እንዲያልቅ ለዛ ነው ዛሬ ውል የተፈረመው። በጣም ጥሩ። ይሄ ማህበር ከተመሰረተ ምን ያህል ጊዜ ሆነ? ማህበሩ ከተመሰረተ ገና 9 ወሩ። ከችግሩ አኳያ ግን ሌሊትና ቀን እየሰራን ብዙ ውጤት አምጥተናል። በዋናነት ለመስራት ያሰባችሁት ምንድን ነው? በዋናነት ለመስራት ያሰብነው አልሚውም በስርዓቱ እንዲያለማ፣ ቤት ገዢውም ተሸማቹም በዋጋው ተመጣጣኝ የሆነ ፕሮጀክት በወቅቱ እንዲያገኝ ዋና ዓላማችን ይሄ። እንግዲህ በሪል ስቴት ዘርፍ የተለያዩ ችግሮች ይነሳሉና ይህንን ማህበሩ እንዴት ሊቀርፈው አሰበ? ይሄን ማህበሩ ሊቀርፍ ያስበው አንደኛ ያሉት ነባር ወንድሞቻችን ትሬኒንግ ስልጠና ይሰጣል። ማድረግ ያለባቸውና ማድረግ የሌለባቸውን ትሬኒንግ ይሰጣል። ችግር ደግሞ ገፍቶ ከመጣና ተበድያለሁ የሚል ካለ በአርቢትሬሽን ይዳኛል። ብዙ ጊዜ ተደጋጋሚ ችግር የፈጠረ ከሆነ ላይሰንሱ ሪቮክ ይደረጋል። ብዙ ነገር ስላለ ሰው እንግዲህ ያው እየተስተካከለ ይሄዳል እየተማረበት ብሎ ይታሰባል። ወደዚህ ማህበርስ ለመቀላቀል መስፈርቱ ምንድን ነው? አልሚዎች ምን ማሟላት አለባቸው? ማንኛውም የሪል ስቴት አባል እና ዴቨሎፕ እያደረገ ያለ ዜጋ ላይሰንስ ያለው መጥቶ አባል መሆን ይችላል። በመጨረሻ ከዚህ ማህበር ምን እንጠብቅ? ምን ያስተላልፋል? ይሄ ማህበር ችግሮችን ለማስተካከል አንዱ የሚጠበቀው የህግ ማዕቀፍ አልነበረም። እሱን ታግለን ይኸው በፓርላማ አጽድቀናል። አንዱ ይሄ ነው፣ ውጤት አምጥተዋል። ሁለተኛው ደግሞ ገንዘብ በስክሮ አካውንት እንዲቀመጥ ነው። እሱንም ጨርሰናል። ቀጣዩ ትሬኒንግ መስጠትና ፕሮጀክቶች መንገድ እስከሚይዙ 1 ዓመት 2 ዓመት ሊንገራገጭ ይችላል እንጂ ከዚህ በኋላ የሪል ስቴት ኢንዱስትሪ ጤናማና ታማኝ ይሆናል የሚል
በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ? ታማኝነት በጣም ኢምፖርታንት ስለሆነ ወንድሞቻችን በታማኝነት በቀን በፈራ እግዚአብሔር ፕሮጀክቶቻቸው እንዲሰሩ ቤት የገዛውን ቤቱ እንዲያገኝ በዊን ዊን ሲቹዌሽን እንድንኖር ነው እንግዲህ መልእክት ማስተላለፍ የምፈልገው። አመሰግናለሁ። ይህ ዛሬ ዋና ዓላማው በሪል ስቴት ሴክተር ላይ በሀገራችን ውስጥ ላይ ያለው ያለመተማመን ደረጃው በጣም ከፍተኛ እየሆነ ስለነበረ ከዚህ ቀደምም የህግ ማዕቀፍ ስላልነበረው አብዛኛው አሰሪዎቻችን ኋላ ቀር የሆኑና ላልተፈለገ ለገዢዎች ጉዳት እንዲሆኑ ምክንያት ሆኗልና ጥቂት ባለሀብቶች የሚባሉ በዚህ ዘርፍ ላይ ተሰማርተው ገዢዎችን ተገቢውን የሆነ ቤት አገልግሎት መስጠት ባለመቻላቸው የተፈጠረ ከፍተኛ የሆነ የእንግልት፣ የገንዘብ ማሸሽ፣ ስቃይ፣ የስነልቦና መጎዳትን አስከትሏል እና ያንን ለመቅረፍ ከዚህ ቀደም የነበረውን ቢያንስ የአዲስ አበባ ቻምበር ኦፍ ኮመርስ ጋር በጋራ በመሆን መሰል ችግር በሻጭና በገዥ መካከል ላይ ያሉት ክፍተቶችን ለመሙላት ያስችልን የቃል ኪዳን ሰነድ ዛሬ አድርገናል ማለት ነው። በጣም ጥሩ። በዋናነት የእናንተ ማህበር ምንድን ነው የሚሰራው? የኛ ማህበር የተመሰረበት ዋና ዓላማው ሁለት ነው። አንደኛው ለአልሚው ምቹ ሁኔታዎችን መፍጠር ነው። ከዚህ ቀደም ልክ ቅድም እንዳልኩት የህግ ማዕቀፍ ስላልነበረው የህግ ማዕቀፉን ተከትለን የተመሰረትን። ስለዚህ አባሎቻችን የገጠሟቸው በርካታ ችግሮች አሉ ከውስጥና ከውጭ፣ እነሱ ነገሮችን ለመቅረፍ ያስችለን ነው። ሁለተኛው ገዢው ከሌለ አልሚው የለም። ስለዚህ የገዢውን መብቶችን ለማስጠበቅ የሚሰራ ትልቅ የማህበር ተቋማዊ አሰራር ያለው የራሱ የሰው ኃይል አደረጃጀት ያለው በቦርድና በጽሕፈት ቤት የሚመራ ማህበር ነው። በዚህ ዘርፍ ላይ ያለውን ችግር እንዴት ያውታሉ ሰው? ችግሩ ነው የእኛን ማህበር እንድንፈጠር ያስቻለን ነገር ነው። ላለፉት 30 ዓመታት የህግ ማዕቀፍ ስላልነበረው በዘርፉ ላይ የሪል ስቴት ማለት ትልቅ የሀገር ኢንዱስትሪ የሚያንቀሳቀስ ለብዙ ሰዎች ስራ ዕድል የሚፈጥር የቤት ችግርን ከመቅረፍ ባሻገር ለሀገር ትልቅ ዋልታና መንገድ ነው እና ያንን ነገር ለማሳካት የሄድንባቸው መንገዶች ግን አብዛኛውን ማህበረሰብ የጎዳው ጥቂቶች ናቸው። ብዙሃኑ አገልግሎት መስጠት ባለመቻላቸው የተነሳ የኢንዱስትሪው እምነት ከቀን ወደ ቀን እያሽቆለቆለ ስለመጣ እነዚህ ትክክለኛ አልሚዎች ወይም ጤናማ የሆኑ አልሚዎችን እየጎዳ መጣ። ስለዚህ እነዚህ ጤናማ የሆኑ አልሚዎች የተሳሳቱ አልሚዎችን ከገበያ በማስወጣት ትክክለኛ አልሚዎች ደግሞ ወደ ገበያ በማስገባት በገዥና በሻጭ መካከል ላይ ያለው ክፍተትን ለመሙላት የተመሰረተ ትልቅ ማህበር ነው። ተመልካቾቻችን የዛሬው የቅዳሜ ገበያ ፕሮግራማችን ይህን ይመስል ነበረ። ከቀሪ የአርትስ መዝናኛ ፕሮግራሞቻችን ጋር አብራችሁን ቆዩ።